ሰላም እንዴት ናችሁ? የፓስካል ቤተሰቦች ዛሬ ደግሞ ክፍል 3 የአማርኛ ፊደላትን ከየ እስከ አ ያሉት ፊደላትን ይዘን መጥተናል። ይህን ቪዲዮ እስከ መጨረሻው ተከታተሉት። በውስጥ መስመር መማር የምትፈልጉ ደግሞ በ925 31 80 48 ላይ ሃሎ በሉ። በኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ደግሞ የቴሌግራም ቻናል አለን። ዩቲዩብ ቻናል ማለት ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። መልካም ቆይታ ይሁንላችሁ። የዛሬው በፊደላት ከየ እስከ አ የሆነ ማለት ነው። ይህ የመጀመሪያ ፊደሉ እነዚህ አክቹዋሊ ከኘ በስተቀር ሁሉ ባለም ኮንሶናንት ድምፅ ነው ያላቸው። ዊች ሚንስ አም በኤ ነው የሚወከለው እና በኤን የ ደግሞ በዋይ ብቻ ማለት። ስለዚህ የመጀመሪያው የ ነው። ዊች ሚንስ የአማርኛ ፊደሉ የኛው ማለት የመጀመሪያ የ ዩ ይ ያ የ ይ ዮ እዚህ ጋር እንዴት ነው ትራንስሊትሬሽናቸውን ደግሞ ስናይ ትራንስሊትሬት ሲደረጉ የ ዋይ ኢ ዩ ዋይ ዩ ይ ዋይ ኢ ዋይ አይ ሚንስ ዋይ አይ ያ ዋይ ኤ የ ደግሞ ዋይ ኢ አድርገን እንጽፋለን። ቀጥሎ ደግሞ ይ ዋይ ዮ ደግሞ ዋይ ኦ አድርገን እንጽፋለን ማለት እዚህ ጋር እነዚህ ክሎች እነዚህ ሂንቶች በደንብ መያዝ አለብን። ምን ማለት ነው? ፈርስት ኦርደር፣ ሰከንድ ኦርደር፣ ሰርድ፣ ፎርዝ፣ ፊፍዝ ከእንደገና ሲክዝ እና ሰቨንዝ እያልን ያስቀመጥናቸው እነዚህ ምንድን ነው? አንደኛ ፊደሎች፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስት፣ ስድስተኛ እና እንዲሁም ሰባተኛ ፊደሎች ምን አይነት ቫውል ይወስዳሉ የሚለውን እንጠቀምባቸዋለን። አሁን እነዚህ ትራንስሊትሬሽን ላይ ስንጠቀም ምንድን ነው? ትራንስሊትሬሽን ማለት የአንድን ቋንቋ ፊደል ወደ ሌላ ቋንቋ ፊደል ስያሜ ምን ማለት ነው? መቀየር ማለት ነው። አሳይ ማለት ለምሳሌ ሀ በላቲን ፊደል ስንወክለው ሀ ኤች ኤ ነው አይደለም የሚሆነው? ኤች ኤ ማለት ነው። ኤች ኤ አድርገን ወክለው ይሄ ትራንስሊትሬሽን ይባላል። ይሄኛው ትራንስሊትሬሽን እና ትራንስሌሽን ይለያያል። ሁለቱ ተርሞች ስለሚለያዩ ማለት ነው። እሺ፣ ስለዚህ ቀጥሎ ያለው ደግሞ ማለት ነው ይሄኛው አንደኛው ነው። ይሄኛው ሁለተኛ፣ ሶስት፣ አራት። እሺ፣ ሁለተኛው ነ ነው። ነ which means so simple ነ ኑ ኒ ና ኔ ን ኖ። እዚህ ጋር ነው ትራንስሊትሬት ስናደርጋቸው ሉክ በደንብ እዩ፣ በደንብ ተከታተሉ። ትራንስሊትሬት ስናደርጋቸው ምንድነው? የፊደል ትራንስሊትሬሽን ማለት ከአንድ ፊደል የአንድ ቋንቋ ፊደል ወደ ሌላኛው የቋንቋ ፊደል መቀየር ማለት ነው። ትራንስሊትሬሽን ማለት ሶ ነ ኤን ኢ ኑ ኤን ዩ አድርገን የምንጽፋት፣ ኒ ኤን አይ ና ኤን ኤ አራተኛ ድምፆች ሁሌም ኤን ይወስዳሉ። ኔ ኤን ኢ ወይም አይ ኢ መጻፍ እንችላለን፣ ችግር የለው። ን ኤን ኖ ደግሞ ኤን ኦ ኖ ኤን ኦ አድርገን እንጽፋለን። ከስር በኩል ያሉት ፉተር ላይ አሁን ከስር ያሉ ፉተሮች ላይ ትራንስሊትሬት የተደረጉት ናቸው። የመጀመሪያው አማርኛ ፊደል አለ፣ ዜን እንግሊዝኛው ፊደል ማለት ነው። አማርኛው እንግሊዝኛው፣ አማርኛው እንግሊዝኛው፣ አማርኛው እንግሊዝኛው፣ አማርኛው እንግሊዝኛው ማለት ነው። ስለዚህ አማርኛ አማሪክ ስክሪፕቶች አሉ። እነዚህ ዜን በእንግሊዝኛ የተጻፉት ትራንስሊትሬት ተደርገው ማለት ነው። እሺ፣ ቀጥሎ ሶስተኛው ረድፍ ላይ ስኔ ኘ ነው። ኘ ደግሞ ደብል ኮንሶናንት፣ ሁለት ኮንሶናንት ነው ያለው። እዚህ ጋር ሁለት ኮንሶናንት ነው የሚወስደው፣ ጂ እና ኤን ማለት ነው። ኮምፒውተር ላይ ታይፕ ስታደርጉ ሲምፕል ሽፍት ኤን ብታደርጉ ቀጥታ በሽፍት ኤን ብትጽፉ እኛን መጻፍ ትችላላችሁ። ሲምፕል ነው፣ ችግር የለውም። ኖርማል ስሞች ስትጽፉ ግን የእኛ ቤተሰቦች ጂኤን መኖር መቻል አለባቸው ማለት ነው። ተረዳችሁኝ አይደል? ስለዚህ ይሄኛው ኘ ነው። ኘ፣ ኙ፣ ኒ፣ ኛ፣ ኘ፣ ኒ፣ ኞ። ስለዚህ ሉክ
አንደኛ ፊደሎች እንደሚመስሉ ብለናል። እዚህ ጋር ማየት የሚለው ሂንት ማየት ትችላላችሁ። ኢ ያለው ኘ ጂኤንኢ፣ ኒው ደግሞ ጂኤንዩ፣ ሚ ጂኤንአይ፣ ኛ ጂኤንኤ፣ ኘ ጂኤንኢ፣ ኚ ጂኤን፣ ኞ ጂኤንኦ። ሶስት ሲምፕል በጣም ቀላል ናቸው። ትንሽ አሁን እነዚህ ናቸው የሚከብዱት ማለት የእንግሊዝኛ ፊደሉና የአማርኛ ፊደሉ ትንሽ ተቀራራቢ ድምፅ የሌላቸው ፊደላት ትንሽ የተወሰኑ በቁጥር ውስን ስለሆኑ ለመያዝ ብዙም አይከብዳቸውም። አብዛኞቹ ተመሳሳይ ስለሚሆኑ ማለት ነው። የሚመሳሰል ነገር ስላላቸው ለመያዝ ቀላል ይሆንላቸው ማለት ነው። ቀጥሎ ያለው አራተኛው ሮው ላይ ያለ ነው። አራተኛው ሮው ላይ ደግሞ አ ሲምፕሊ ሁላችሁም እንደምትሉ ሁሌም ራሳዊ የምናደርገው የመጀመሪያ ፊደሎች ማለት ነው። የሚባለው የመጀመሪያ ፊደል ስለሆነ እነዚህ በአማርኛ አናባቢ ይጠራሉ ማለት ነው። አናባቢ ወይም ቫውልስ እንደሚባለው ማለት ነው። በኤ የሚለው ነው። ኡ ኢ አ ኤ እ ኦ እዛ ምክንያቱም እዚህ ጋር የጻፍኩበት የራሴ ምክንያት ይኖራል። አንደኛ ፊደሎች ከሀ ቤተሰቦች በስተቀር እንዲሁም ከአማርኛ አናባቢ ቤተሰብ በስተቀር አናባቢ ስለሆነ ግዴታ እሱ መጽሐፍ አስፈላጊ ስለሆነ ነው እዚህ ጋር ያመጣሁላችሁ። ምክንያቱም ለስትሉ የሚል አናባቢ ስላለው ማለት ነው። ረ ስትሉ፣ መ ስትሉ፣ ሰ ስትሉ ከእነዛ ፊደሎች በስተቀር ማለት ነው። ከሀ ቤተሰቦች በስተቀር ማለት ስለዚህ በእንግሊዝኛ እንደሚጻፈው ኤ ኡ ዩ ኢ አይ ራሱ ኤ ደግሞ በኢ ነው የሚጽፋት አይደለ እንዴ? ግልጽ። ለምሳሌ ኤደን ስትሉ ኢዲኢ ኤን አይደል? ኤ በኢ ደግሞ አይዘር ኢ ወር ኢትዮጵያ ውስጥ ግን ኔሚንግ ላይ አይታችሁ ከሆነ የምንጠቀም ኢ ነው። እሺ ኔሚንግ ላይ አሁን ማንን የምንጠቀማት? ኔም ራይቲንግ ላይ ኢ ነው የምንጠቀማት። እዚህ ጋር ልብ ማለት አለባችሁ። እዚህ ጋር ስላሽ ያደረግኩበት አይዘር ኢ ኦር አይ መጠቀም እንችላለን ለማለት ነው። ዜን ኦ ሲምፕል ራሱ ኦ ነው። ሴም ሳውንድ ደግሞ አሰብ የሚደረገው በማን ነው? በኢ ነው ማለት ነው። ሰው ሲምፕል ነው። የዛሬ ክፍል 3 ነበር ያየነው ወይ የአማርኛ ፊደላት ነው። በድጋሚ በውስጥ መስመር መማር የምትፈልጉ በሳምንት 5 ቀን በየቀኑ 1 ሰዓት ጥንቅቅ አድርገን እናስተምራለን ማለት ነው። ስለዚህ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ላይ ተቀላቀሉን። የድምፅ መልእክት አስቀምጡልን፣ አሊያም ደግሞ የጽሁፍ መልእክት አስቀምጡልን። እኛም ደግሞ መልእክታችሁን አይተን ወዲያውኑ ሪፕላይ የምንሰጥላችሁ ሆነ